ይህ የኢትዮጵያ ቴሌቪዥን ነው። ጤናስጥልኝ እንደምናመሻችሁ የተከበራችሁ ተመልካቾቻችን አንድ ሰዓት ሆኗል። ከኢትዮጵያ ቴሌቪዥን የምዕራፍ 2 የኢቲቪ 57 ዜናዎቻችን ተጀምሯል። አበይት ርዕሶቹን አስቀድማለሁ። የሲዳማ ክልል ከተሞችን ለነዋሪዎች የሚመቹና ለኢንቨስትመንት ተመራጭ ለማድረግ እየተሰራ መሆኑን ርዕሰ መስተዳድር ደስታ ሌዳሞ ተናገሩ። አለመግባባትን ለማስወገድ ከኃይል አማራጭ ይልቅ ሰላማዊ መንገድ ቁልፍ መሳሪያ ሊሆን እንደሚገባ ፖለቲከኞች ገለጹ። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል ሀገራት ከአጠቃላይ ሀገራዊ ምርታቸው 5% ለመከላከያ ሊመድቡ መሆኑ ተሰማ። ከኢቲቪ 57 ዜናዎች ጋር አልጋነሽ ተካነኝ አብራችሁን ቆዩ። የኢትዮጵያ ፌዴራል ፖሊስ በአፍሪካ ደረጃ በምርጥ የሥራ አመራር የተመራ ተቋም ሽልማት አገኘ። ተቋሙ ሽልማቱ የተበረከተለት 10ኛው የሲቪል ሰርቪስ ቀን በአፍሪካ ህብረት አዳራሽ በተከበረበት ወቅት ነው። በተለያዩ ዘርፎች በተካሄደው ውድድር ላይ የመንግስትን አገልግሎት ይዘው ከቀረቡ ተቋማት መካከል ዘመኑን የዋጀ ቴክኖሎጂ በመጠቀም ለህብረተሰቡ እየሰጠ በሚገኘው ቀልጣፋ አገልግሎት ሽልማት ተበርክቶለታል ሲሉ ከኢቲቪ ጋር ቆይታ ያደረጉት የፌዴራል ፖሊስ የቴክኖሎጂ ማስፋፊያ መምሪያ ኃላፊ ኮማንደር ደምስ ይልማ ተናግሯል። ተቋሙ የዜጎች ተሳትፎ መተግበሪያን ጨምሮ የተለያዩ ቴክኖሎጂዎችን በመጠቀም ወንጀልን ለመከላከልና ፍትህን ለማረጋገጥ እየሰራ ለሚገኘው ስራ በአፍሪካ አንደኛ ደረጃ በመሆን የወርቅ ተሸላሚ ሆኗል ብለዋል ኃላፊው። በቀላሉ ካለበት ቦታ ሆነ በየጣቢያው እንዳትሄድ የሚያደርግ ስለሆነ በቀላሉ መረጃ ትሰጣለህ። አንተ ከፈለክ ማብራሪያው ተጨማሪዎች ትሰጣለህ። ካልሆነ ግን በሰጠው መረጃ ፖሊስ ተጨማሪ ስራዎችን ሰርቶ ፍትህ መስጠት ነው። እንደገና ደግሞ በፍጥነት ደርሶ ችግሮችን መፍታት የሚያስችል ነው። ሌላው የሲሲቲቪ ቴክኖሎጂ ነው። እሱን ተጠቅመን የወንጀል መከላከል ስራን በመስራት ትልቅ አስተዋጽኦ አድርጓል። ከትንሽ የወንጀሎች እስከ ሽብር ወንጀሎች ድረስ ፉቴጃቸውን በመጠቀም ለፍርድ ቤትም እንደ ማስረጃ ሆነው ይቀርባሉ። ቀድመው ደግሞ ሳይፈጸሙ ደግሞ የመከላከል ስራ መስራት እንድንችል ትልቅ አስተዋጽኦ አድርገውልናል። በ991ም ህብረተሰቡ እየደወለ ትላልቅ ጥቆማዎችን ይሰጡናል። እነዚህን ሁሉ ተጠቅመን ወንጀልን ለመቀነስ ትልቅ አስተዋጽኦ ነው ያበረከተው ማለት ነው። እንደ ሪፖርተራችን መሐሪ አለሙ ዘገባ ተቋሙ በቀጣይም ጊዜው የሚጠይቀውን ቴክኖሎጂ በመጠቀም የወንጀል መከላከል ስራውን አጠናክሮ ይቀጥላል ሲሉ ኃላፊው አብራርተዋል። በአፍሪካ ደረጃ የአፍሪካ አባል ሀገራት የተወዳደሩበት ነው። እዚህም ላይ የወርቅ ሜዳሊያ ሽልማት ተሸላሚ ሆነናል። ይሄ የሚነግረን እየሰራን ያለናቸው ስራዎች ጥሩ እንደሆኑ ነው የሚገልጸውና ቀጣይ ላይ በስፋት ሌሎች ቴክኖሎጂ እየተጠቀምን ኤአይ ፊቸሮችን እየጨመርንባቸው እያሳደግን መስራትን ይፈልጋል። ምክንያቱም አሁን ላይ እየተፈጸሙ ያሉ ወንጀሎች በጣም የረቀቁ ናቸው። በዛ ልክ ፖሊስም ራሱን አፕዴት ያደረገ ቴክኖሎጂ እየተጠቀመ መመርመር ካልቻለ በትራዲሽናል የፖሊሲንግ ሲስተም የትም መድረስ አይችልም ማለት ነው። ወደ ዩኒቨርሲቲ የሚገቡ የ12ኛ ክፍል ተማሪዎች ፈተና ይሰጣቸዋል። ዩኒቨርሲቲ ቆይተው መውጫቸው ላይ ሌላ ፈተና ይሰጣቸዋል። ማስተርስ እና ፒኤችዲ መስራት ቢፈልጉ ሌላ ፈተና ይሰጣቸዋል። የዚህ ሁሉ ፈተና ዓላማው ምንድነው? ያንን ዕውቀት አግኝቷል አላገኘም የሚለውን ለማወቅ ምዘና ሰጥተህ አዎ ይሄ ሚኒመም የሆነውን ያንን ነገር ለመስራት የሚያስችለውን ዕውቀት አግኝቷል። 4 ዓመት ዩኒቨርሲቲ ውስጥ የቆየ ሰው ማወቅ ያለበትን አውቋል ተብሎ ሰርቲፊኬት ሰጣቸው። በዩኒቨርሲቲው ላይ እምነት ስለሌላችሁ ነው መውጫ ፈተና ያስፈልገው? ለንም እኮ አልኩ ማንም ኮንፊደንስ የለውም። እንዴት ነው አዳራሽ ውስጥ ሰብስቦ 60 እና 70 ጥያቄ በመስጠት
ያንድን ሰው ትክክለኛ ዕውቀት ችሎታ መለካት የሚቻል የፈተና አወጣጥ ዕውቀት ያላቸው ሰዎች የሚጠቀሙበት ሲስተም አለ። የትምህርት ስርዓታችን የኢትዮጵያን መልክ የሚመስል አይደለም። የተለየ ነገር ያለን ለማስመሰል መሞከሩ ነው ማይገባኝ። ለምንድን ነው ሁሉን ነገር ከውጭ የመጣ የምናስመስለው ነው? የኛስ ነገር መውጣት የለበትም። ምንም የተለየ ነገር አይደለም። የተለየንም የሰው ልጆች አለን እኮ የተለየ ነገር አለን። የትምህርት ስርዓቱ ይሄንን ይጋብዘን አይከለክልህም። ከኢትዮጵያ ቴሌቪዥን የምዕራፍ 2 የኢቲቪ 57 ዜናዎቻችን አሁንም ቀጥለዋል። ተመልካቾቻችን በኢትዮጵያ የዲጂታል ክፍያ ዲጂታል ኢትዮጵያን እውን ለማድረግ አይነተኛ ሚና እየተጫወተ መሆኑን የዘርፉ ባለሙያዎች ይገልጻሉ። የዲጂታል ክፍያ ሀገራዊ ኢኮኖሚን ለማሳደግ ፋይዳው የጎላ መሆኑን ይነገራል። ተመልካቾቻችን በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡን እንግዳችን በቀጥታ መስመር ጋብዘናል። እንግዳችን የዘርፉ ባለሙያ ናቸው። ቴዎድሮስ ጉዳይ ይባላሉ። ከፊንላንድ ሄልሲንኪ በቀጥታ መስመር አግኝተናቸዋል። አቶ ቴዎድሮስ አስቀድሜ አመሰግናለሁኝ። ወደ መጀመሪያ ጥያቄ ልለፍና እስቲ ዲጂታል ግብይት ለአንድ ሀገር ኢኮኖሚ ያለው ፋይዳ እንዴት ነው የሚገለጸው? ከሱን ጀምር። ኦኬ፣ እሺ፣ በጣም አመሰግናለሁ። እንኳን በዝግታችሁ ላይ ጠራችሁኝ። እንግዲህ የዲጂታል ግብይት ለአንድ ሀገር ተለቅ ያለ እድገት እና ትልቅ ፋይዳ አለው። ይህ ማለት የዲጂታል ኢኮኖሚ አንድ ሀገርን የኢኮኖሚያዊ እድገትን በማስፋት የግብይት ተወዳዳሪነትን በማሳደግ እና የህዝብ አገልግሎቶችን በማሻሻል የሀገር እድገት በከፍተኛ ሁኔታ ሊያፋጥን ይችላል። ነገር ግን እነዚህን አድቫንቴጆች ደግሞ ከፍ አድርጎ በዲጂታል መሰረተ ልማት፣ በትምህርት እና የፖሊሲ ማዕቀፎች ላይ መዋለ ንዋይ ማፍሰስ ያስፈልጋል። ይህም የሚሆነው ሁሉንም ተደራሽ ያደረገ የዲጂታል ኢኮኖሚ እና የሳይበር ደህንነት ስጋቶች እየተፈቱ መሆን አለባቸው ማለት ነው። እና እንግዲህ ያው ኢትዮጵያ በአሁኑ ሰዓት በዲጂታል ኮኔክቲቪቲ ወይም በዲጂታል ግንኙነት በቴሌኮም ሊበራይዜሽን፣ በሞባይል ፋይናንስ፣ በዲጂታል መታወቂያ፣ አርቲፊሻል ኢንቴሊጀንስ እና በፋይናንሻል ገበያ አስደናቂ እመርታ አስመዝግባለች። እና እነዚህንም ሁሉ በዲጂታል ኢትዮጵያ 2025 ስትራቴጂ እነሱ የታልመው የተሰሩ ናቸው። ምናልባት አሁን ያለው ክፍተት በገጠሩ ያሉትን አካታች የሚመለከት ሲሆን ለምሳሌ አንዳንድ ትላልቅ መረጃ ወይም ኢገቨርነንስ አስተዳደር ላይ ያሉ ፈተናዎችም አሉ፣ እነሱም ይቀራሉ። ነገር ግን እስካሁን የተሰራው ስራ ሀገሪቱ በዲጂታል ተኮር ኢኮኖሚው ለውጥ በማምጣት ትልቅ ዝግጅት መሆኑን የሚያረጋግጥ ነው። እና እንደዚህ አይነት ፋይዳ ያለው ነገሮች ይሰራሉ። እነዚህም አሁን ለምሳሌ ለኢትዮጵያ ትልቅ ኢኮኖሚ የሚያመጡ ናቸው። ለምሳሌ ዲጂታል አይዲ ፐብሊክ ወይም ዲጂታል ኢንፍራስትራክቸር የሚባለው ትልቁ ፋይዳ ወይም ዲጂታል አይዲ እስካሁን በአሁኑ ሰዓት ወደ 17.7 ሚሊዮን ህዝብ ሬጅስተር ተደርጓል። ይሄ ደግሞ አንድ ትልቅ መሰረታዊ ሚንስ ወይም መንገድ ነው ለዲጂታል ኢኮኖሚ ትልቅና ወሳኝ ስራ ነው። እና ይህም የሚያመጣው ለሀገሪቷ እድገት በጣም ወሳኝ መሆኑን በዚህም አጋጣሚ መግለጽ እወዳለሁ። ከዛ በተጨራፊ እንግዲህ በተጨማሪ ዲጂታል ኢኮሲስተም ወይም ኤአይ ገቨርነንስ ላይ እነሱ ላይ መሰራት አለበት። እነሱ ደግሞ ትልቅ ለአገሪቷ የዲጂታል ገቨርነንስ ላይ ወይም አይ ላይ ትልቅ ግብዓት የሚያመጡ ይሆናሉ። ይህንንም ሳልዘነጋ መሄድ የለብኝም። ለምሳሌ ዲጂታል ስኪል ወይም ወርክ ፎርስ ዴቨሎፕመንት ወይም ለምሳሌ አሁን የጠቅላይ ሚኒስትሩ ኢኒሽቲቭ 5 ሚሊዮን ተማሪዎችን ወይም ኮደሮችን ማግኘት ወይም ዴቨሎፕ ማድረግ ፕሮግራም ላይ እዛም ላይ የአሁን ትልቅ ለሀገሪቷ ለዲጂታል ኢኮኖሚ ወሳኝ መሆኑን በዚህ አጋጣሚ ለመግለጽ እሞክራለሁ። አቶ ቴዎድሮስ እስቲ የዲጂታል ግብይት እርስዎ በሚኖሩበት የፊንላንድ ሀገርስ ተሞክሮ እንዴት ነው የሚገለጸው? ምን ይመስላል?
ያ እኔ እንግዲህ የምኖረው በፊንላንድ ሄልሲንኪ ስካንዲኔቪያ ሀገር ማለትም ስዊድን፣ ኖርዌይ አንድ ላይ ያሉባቸው ሀገሮች ናቸው። የነሱ የህዝብ ቁጥር ከኢትዮጵያ የህዝብ ቁጥር ጋር ሲገናኝ በጣም ማነስ ያለ ነው። እኛ ጋር ፊንላንድ ውስጥ 5.5 ሚሊዮን ህዝብ ቁጥር ነው እና ያ የህዝብ ቁጥር ማነሱ የተለያዩ የዲጂታል ኢኒሼቲቮችን ቶሎ ብለው መጠቀምና ቴስት ማድረግ እንዲችሉ አድርጓቸዋል። ለዚህም ነው ጠንካራና ከፍተኛ የላቀ ዲጂታል ኢኮኖሚ በመገንባት መሪ እንደሆኑ የሚታወቀው። እነዚህ ሀገራት የዲጂታል ቴክኖሎጂዎች በሁሉም ዘርፍ በተሳካ ሁኔታ የማዋሃድ ዜጎችን በተቀላጠፈ የኢ-መንግስት ወይም ኢገቨርነንስ አገልግሎቶች የበለጸጉ የኢኖቬሽን ስነ ምህዳሮች እና ጠንካራ የዲጂታል መሰረት ተጠቃሚ እንዲሆኑ አድርገዋል። ከዚህ በተጨማሪም በዲጂታል ትምህርት አሰጣጥ ወይም ስታርታፕን ልማት በመገፋፋት ወይም ኢኒሼት በማድረግ እንዲሁም በመረጃ ደህንነት ዘላቂነት ያስመዘገቡ በጣም በዓለም ታወቁ ዓለም አቀፋዊ ዲጂታል ተወዳዳሪ ግንባር ቀደሞች እንደሆኑ ይታወቃሉ። እና ከዛ ምንድነው ኢትዮጵያ የምትማረው የሚለው ነገር ኢትዮጵያ እንግዲህ በአሁኑ ሰዓት የዲጂታል ኢኮኖሚ በጣም እየወጣ ነው፣ እንደ አደይ አበባ እየፈነዳ ነው ማለት ይቻላል። ለምሳሌ ፊንላንድ 100% አስፈላጊ የህዝብ አገልግሎቶች በመስመር ላይ ይገኛሉ። አንድ ሰው እቃ መሸጥ ወይም መለወጥ ፈልግ እንኳን በዲጂታሊ ማድረግ ይችላል። ጠንካራ የዲጂታል መታወቂያ አሁን ኢትዮጵያ ውስጥ እንደ ዲጂታል አይዲ ወይም ፋይዳ አይነት የባንክ መታወቂያ፣ የሞባይል መታወቂያ በሰፊው ጥቅም ላይ ውሏል። ከዛ በተጨማሪ ደግሞ ደህንነታቸው የተጠበቀ ቀልጣፋና ሁሉንም ያካትተ ወይም ኢንክሉሲቭ የሆነ የመንግስት መድረኮች ተፈጥሯል። ለምሳሌ ኢትዮጵያ ከዚህ በጣም ብዙ ነገሮችን ፋይዳን፣ ኢገቨርንመንት እና ዲጂታል ኢንፍራስትራክቸር ላይ ብዙ አድቫንቴጆች ወስደው ህዝቡን ሁሉም ባካተተና የኢመንግስት መድረኮች ላይ ትልቅ ዴቨሎፕመንት ማድረግ ይቻላል። ከዛ በተጨማሪ ኢኖቬሽን ወይም ኤዱኬሽን እና ኢኖቬሽን ኢኮሲስተም ነው። ፊንላንድ ግሎባሊ ሪኮግናይዝ ናቸው። ሃይ ኳሊቲ ኢንክሉሲቭ ኤጁኬሽን ይሰጣሉ። ከዛ ነው ከመጀመሪያው ነው የሚጀምረው። ተማሪዎች በልጅነታቸው እንዴት አድርገው አንድን ፕሮጀክት እንደሚሰሩ ነው የሚማሩት እና ያ ደግሞ ምን ያደርጋቸዋል ስራ ላይም ሲገቡ ወይም ከፕሮጀክት ሲሰሩ በናቹራሊ አንድ ላይ ያንን ከልጅነታቸው ጀምሮ የተማሩትን ኢምፕሊመንት ማድረግ ይችላሉ ማለት ነው። መልካም አቶ ቴድሮስ ከፊንላንድ በቀጥታ መስመር ገብተው ለሰጡ ማብራሪያ አመሰግናለሁ። መልካም ጊዜ ይሁንልዎት። አመሰግናለሁ። እሺ ቴንክ ዩ። ዜናዎቻችን ይቀጥላሉ። የሲዳማ ክልል ከተሞችን ለነዋሪዎች የሚመቹና ለኢንቨስትመንት ተመራጭ ለማድረግ እየተሰራ መሆኑን ርዕሰ መስተዳድር ደስታ ሌዳሞ ተናግረዋል። ርዕሰ መስተዳድሩ በሰሜናዊ ሲዳማ ዞን ግንባታቸው የተጠናቀቁ የተለያዩ ፕሮጀክቶችን መርቀው ለአገልግሎት ክፍት አድርገዋል። አስረሳው ወጌሼ ዝርዝር አለው። በሲዳማ ክልል ሰሜናዊ ሲዳማ ዞን ግንባታቸው የተጠናቀቁ የትምህርት፣ የጤናና የመንገድ ፕሮጀክቶች በክልሉ ርዕሰ መስተዳድር ደስታ ሌዳሞ ተመርቀው ለአገልግሎት ክፍት ተደርገዋል። ከነዚህ መካከል በወንዶ ገነት ወረዳ የተገነባው የአሩማ ሁለተኛ ደረጃ ትምህርት ቤት የህዝቡ የዘመናት ጥያቄ እንደነበር የአካባቢው ነዋሪ አቶ ማቴዎስ አሪኮ ተናግረዋል። ከዚህ በፊት ይህ ትምህርት ቤት በሌለበት ሰዓት ከዚህ እስከ ሐዋሳ ሄደን ሐዋሳ ነው የምናስተምረው። ብዙ ወጪ አለ፣ ብዙ ድካም አለ፣ ብዙ ደግሞ እንግልትም አለ። አሁን እግዚአብሔር ይመስገንና እዚህ በመከፈቱ በጣም ደስ ብሎናል። ርዕሰ መስተዳድሩ በወንዶ ገነት ከተማ የተገነቡትን የቅድመ መደበኛ ትምህርት ቤት፣ የህዝብ መድኃኒት ቤት፣ የከተማ የውስጥ ለውስጥ መንገድና ድልድዮች መርቀዋል። ፕሮጀክቶቹ የከተማዋን ገጽታ የቀየሩ ስለመሆኑም የወንዶ ገነት ከተማ ነዋሪዋ ወይዘሮ ስንታየው ፈለቀ ገልጸዋል። ከኛም በፊት ያሉ አባቶች የሚፈልጉትና የሚጠይቁት ጥያቄ ነበረ። ይሄ ከተማ ውሃ ዝናብ በሚዘንብ ጊዜ ቤት ለቤት ነው ውሃው የሚገባው። አሁን ግን ድች ተሰርቶ ውሃ መንገድ ይዞ
ሰው መንገድ ይዞ እንዲሄድ ያደረገልን መንግስት እግዚአብሔር ይመስገን። የክልሉ መንግስት ከተሞችን ለነዋሪዎች ምቹ ለማድረግ የተለያዩ የመሰረተ ልማት ስራዎችን እያከናወነ ስለመሆኑም ርዕሰ መስተዳድር ደስታ ሌዳሞ ተናግረዋል። በርካታ ፕሮጀክቶችን የደረሱትን መርቀናል። በስራ ሂደት ያሉትን ጎብኝተናል። አዳዲስ ፕሮጀክቶችም እንዲጀመሩ አቅጣጫ አስቀምጠናል። ከተሞቻችን ለነዋሪዎች ምቹ ለስራም ለኢንቨስትመንትም ለእድገትም የሚያገለግሉ እንደሚሆኑ ማሳያ ነው። በሌሎችም ከተማዎች ላይ የተጀመሩ የኮሪደር ልማት ስራዎች ተጠናክረው ቀጥለዋል። የሲዳማ ክልል በክልልነት ከተደራጀ በኋላ የተገኙትን ውጤቶች በሰፊ የህዝብ ተሳትፎ ለማስቀጠል እየተሰራ መሆኑንም ርዕሰ መስተዳድሩ ገልጸዋል። በክልሉ ባለፉት 5 ዓመታት በርካታ የልማት ስራዎች ተከናውነዋል። በተሰሩ ልማት ስራዎችም የህዝቦቻችን የኑሮ ሁኔታ ስለመሻሻሉ በሲዳማ ውስጥ ባሉ በከተሞች ሊመጡ የታሰቡ እቅዶችን ሊያሳካ የሚችል መሆኑ ማረጋገጫ አድርገን ወስደናል። ፕሮጀክቶቹ በክልሉ መንግስት በወንዶ ገነት ከተማ አስተዳደርና በህዝብ ተሳትፎ የተገነቡ መሆናቸውም ተመላክተዋል። አለመግባባትን ለማስወገድ ከኃይል አማራጭ ይልቅ ሰላማዊ መንገድ ቁልፍ መሳሪያ ሊሆን እንደሚገባ ፖለቲከኞች ገለጹ። የሀገር ሽማግሌዎች በበኩላቸው ሁሉም ለሰላም መስፈን በንቃት እንዲሳተፍ ጥሪ አቅርበዋል። ሰይፉ ገብረ ጻዲቅ ዝርዝር አለው። የፖለቲካ ፍላጎትን ለማሳካት የኃይል አማራጭን መጠቀም በኢትዮጵያ ፈታኝ የሆነ ጉዳይ ነው። የኃይል አማራጭ ሳይሆን ሰላምን ለማጽናት ሰላማዊ አካሄድን ቁልፍ መሳሪያ ሲሆን ሀገርን ያድናል ያሻግራልም። ሰላማዊ አማራጭን አለመከተል ግን የህይወት ጥፋት፣ የአካል ጉድለት፣ የንብረት ውድመትና የዜጎች መፈናቀልን አስከትሏል። ችግሩን ለመፍታትም መፍትሄው ውይይት ሊሆን ይገባል ይላሉ ፖለቲከኞች። ጠመንጃ ይዞ መንገዱን ሁሉ እየተኮሰና እየገደለ ፖለቲካውን የሚያጠናቅቅበት ሁኔታ የለም። ኢትዮጵያ ውስጥ አሁን እሱ ብዙ አስቻይ አይደለም። ይሄ ምዕራፍ ለአንድ ወገን አልሰራም፣ የተረጋገጠ ጉዳይ ነው። ለሁለት ወገን አልሰራም። ወደ ሶስተኛም ነገም ከነገ ወዲያም ብትገብሪው ውጤታማ አይሆንም። ተጨማሪ ጥፋትና ተጨማሪ ጥያቄ ከመውለድ ባለፈ መፍትሄ አያመጣም። ሁሉም ለያዘው ዓላማ ለቆመለት ዓላማ መታገሉን አከብራለሁኝ። ግን በምንም መንገድ በምንም መስፈርት ኢትዮጵያ ተጨማሪ ጥይትና ተኩስ ያስፈልጋታል ብዬ አላምንም። ስለዚህ ከተኩስ መልስ ከጠመንጃ አፈሙዝ ይልቅ በጠረጴዛ ዙሪያ ለመሰባሰብ እድል መስጠት አለባቸው ሁሉም ኃይሎች የሚል እምነት አለ። የሰላማዊ ትግል አማራጭ የሌለው ነው። ኢትዮጵያ ውስጥ በኃይል ብዙ ሞክረናል። ብዙ ትውልድ አልፏል። ብዙ ጊዜ ባክኗል። ከዚህ በኋላ በመነጋገር በመወያየት በሰላማዊ መንገድ ብቻ የፖለቲካ ጥያቄዎች እንዲፈቱ ማድረግ ያስፈልጋል። የውይይት ባህል መዳበር ሰላምን ለማጽናት ወሳኝ መሆኑንም ይገልጻሉ ጉዳዩ ያሳሰባቸው አካላት። ፍላጎትን በኃይል ለማስፈጸም የመሞከር ተግባርም ሊቆም ይገባል ነው ያሉት የፌዴሪ ጠቅላይ ሚኒስትር። ኢትዮጵያ ውስጥ ያለው የሰላም ችግር መነሾ ፋውንዴሽኑ ግን ምንድነው ያላችሁ እንደሆነ ፍላጎትን በኃይል የማስፈጸም ኋላ ቀር እሳቤ ነው። ያ ፍላጎት ፖለቲካም ሊሆን ይችላል፣ ያ ፍላጎት ኢኮኖሚ ሊሆን ይችላል። ልክ ሲፈልግ ሰውየው ፖለቲካ ካላነገትኩ በስተቀር ክላሽ ፍላጎቴ አይሳካልኝም ብሎ ያስባል። ጥቅም ከሆነም ፖለቲካውን ሸፍኖ ካላገትኩ በስተቀር በክላሽ ብሎ ያስባል። ይሄ ፍላጎትን በኃይል ለማስፈጸም የሚደረግ ጥረትና ሙከራ ብዙ ዋጋ እያስከፈለ ነው። የተለየ ሐሳብ ያለው ሰው ሁሉ የግድ ውጊያ መግባት የለበትም። በዚህ መንገድ ሐሳቡን ማራመድ ስለሚችል ሰላም ዋጋው እጅግ የከበረና ለሁሉም ደግሞ ፋይዳው ታላቅ በመሆኑ ነው ለሰላም እንቅፋት ከመሆን መታቀብ የሚያስፈልገው። ችግሮችና አለመግባባቶችን በንግግር የመፍታት ባህል ሊዳብር ይገባል ያሉት ከአዲስ ቀን ጋር ቆይታ ያደረጉት የኢትዮጵያ የሀገር ሽማግሌዎች ህብረት ሰብሳቢ ዶክተር ተስፋጽዮን ደለለው ሰላም ለሁሉም ወሳኝ በመሆኑ ለማጽናት እየሰራን ነው ይላሉ። ሰላም ደግሞ የሁሉም ሀብት ነው። ማንም ሰው የሆነ ሁሉ የሚፈልገው ነገር ስለሆነ ያንን ሰው ሰላሙን የፈለገውን ያገኝ ዘንድ ለማድረግ የማናደርገው ጥረት የለም። ችግሩ በሰላማዊ መንገድ እንዲፈታ አለመፈለግና ሽምግልናን ያለማዳመጥ ችግር ይስተዋላል ያሉት ከባህር ዳር አቶ ያራድ በለጠ ሁሉም የሰላም ተዋናይ መሆን አለባቸው ይላሉ። ሰላም ቀላል አይደለም፣ ለሁሉም ያስፈልጋል። እንኳንስ ለሰው ልጅ ቀርቶ ለእጽዋቱ፣ ለእንስሳቱ፣ ለዋፋቱ ሰላም ያስፈልጋል። በዚህ እርስ በርስ መፋለም
ያገኘነው ያተረፍነው ነገር የለም። ያተረፍነው ነገር ቢኖር ክስረትን ነው፣ ውድመትን ነው፣ ማጣትን ነው። የአገር ሽማግሌዎቹ ሰላምን ለማረጋገጥና ለማጽናት የቆዩ እሴቶቻችንን በአግባቡ መጠቀም ይኖርብናል ብለዋል። ወደ ውጭ ዜና አልፈናል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል ሀገራት ከአጠቃላይ ሀገራዊ ምርታቸው 5% ለመከላከያ ሊመድቡ ነው። የኔቶ አባል ሀገራት መሪዎች ጉባኤያቸውን በኔዘርላንዷ ሄግ እያካሄዱ ይገኛሉ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ደግሞ የኔቶ ወታደራዊ በጀት ማደግ የኛ ስጋት አይደለም ሲሉ ተናግረዋል። ሰይፉ ገብረ ጻዲቅ በዚህ ጉዳይ ላይ ትንታኔ አዘጋጅቷል። የሰሜን ጦር ቃል ኪዳን ድርጅት ኔቶ የተመሰረተው በፈረንጆቹ 1949 ላይ ነበር። ከሁለተኛው የዓለም ጦርነት በኋላ ሀገራቸው የኔቶ መስራችና አባል ብትሆንም ፕሬዝዳንት ዶናልድ ትራምፕ መሪያው የስልጣን ዘመናቸው ጀምሮ ከጦር ቃል ኪዳን ድርጅቱ ጋር ለገቡበት ውዝግብ አንዱ እንደ አሜሪካ ከፍ ያለ ባጀት አባላቱ ሊመድቡ ይገባል የሚል ነው። የኔቶ አባል ሀገራት መሪዎች በኒዘርላንድ ሄግ የተሰባሰቡ ሲሆን ከስፔን፣ ቤልጅየም እና ስሎቫኪያ በስተቀር 29 አባል ሀገራት ከአጠቃላይ ሀገራዊ ምርታቸው 5% ለመከላከያ ለመመደብ ተስማምተዋል። ከፈረንጆቹ 2019 ወዲህ በኔቶ ጉባኤ ላይ ሲሳተፉ የመጀመሪያቸው የሆኑት የዩናይትድ ስቴትሱ መሪ የባጀት ጭማሪ ውሳኔውን ታሪካዊ ብለውታል። ይህን የበጀት ጭማሪ በጽኑ ከተቃወሙት ሀገራት አንዷ ስፔን ስትሆን በጉባኤው ላይ በጠቅላይ ሚኒስትሯ ፔድሮ ሳንቼዝ በኩል ባስተላለፈችው መልእክት ውሳኔውን ትልቅ ስህተት ብለዋለች። የቀረበውን የምንቀበል ከሆነ ስፔን በ2035 ከ300 ቢሊዮን ዩሮ በላይ ለማውጣት ትገደዳለች። ይህ ከየት ይመጣል? በዜጎቻችን ላይ ተጨማሪ ታክስን በመጣል አይመጣም። ከትምህርት ጤናና ጥሮታ ላይም በመቀነስ አይገኝም። ይሄ ትልቅ ስህተት ነው። ዩክሬን የጦር ቃል ኪዳኑ አባል ባትሆንም ጉባኤው ላይ እንድትሳተፍ ተጋብዛለች። መሪዋ ቮሎዲሚር ዜሌንስኪም ትላንት ከፕሬዝዳንት ትራምፕ ጋር ከጉባኤው ጎን ለጎን ከሩሲያ ጋር እየተካሄደ ባለው ጦርነት ዙሪያ ተወያይተዋል። ትራምፕ ከዜሌንስኪ ጋር ቢመክሩም በጉባኤው መጋበዛቸውን ግን ተገቢ አልነበረም ብለውታል። በስብሰባው መታደም ጥሩ ቢሆንም እኔ እንደማስበው አንዳንድ አስቸጋሪ ወቅቶች አሉ። ስለዚህ ነው የአሁኑ ጊዜ ጥሩ አይደለም የምለው። በተለይ በፈረንጆቹ 22 ሩሲያ በዩክሬን ወታደራዊ ዘመቻ ከከፈተች ወዲህ ግን የሞስኮን ትንኮሳ በመፍራት የጦር ቃል ኪዳኑን አቅም ለማሳደግ እየተሰራ ነው። በኔቶ መጠናከር ዙሪያ ጥያቄ ቀረበላቸው የሩሲያው ፕሬዝዳንት ቭላዲሚር ፑቲን ግን ይሄ የኛ ስጋት አይደለም ብለዋል። የኔቶ መጠናከር የኛ ስጋት አይደለም፣ ምክንያቱም ደህንነታችንን ለመጠበቅ አስተማማኝ ኃይል አለን። ሩሲያ የጦር ኃይሏንና የመከላከያ አቅሟን ለማዘመን ያለማቋረጥ እየሰራች ትገኛለች። ዩክሬን ኔቶን መቀላቀል የለባትም የሚለው ግን የሩሲያ ጠንካራ አቋም ነው። የጦር ቃል ኪዳኑ ለዩክሬን ቀጥተኛ በሆነ መልኩ የጦር መሳሪያ ድጋፍ ባያደርግም አባል ሀገራት በተናጥል ሚሳኤል፣ ተዋጊ ጀቶችን እንዲሁም ታንኮችን ጨምሮ የተለያዩ ወታደራዊ ድጋፎችን እያደረጉ ቢሆንም ሞስኮን ማንበርከክ ግን አልቻሉም። ባለፈው የካቲት 24 ከቀዝቃዛው የዓለም ጦርነት በኋላ ከፍተኛ የተባለውን የጋራ ወታደራዊ ልምምድ የኔቶ አባል ሀገራት ያደረጉትም የሩሲያን ስጋትነት ታሳቢ በማድረግ ነበር ብሏል ኤፍፒ በዘገባው። ከኢትዮጵያ ቴሌቪዥን ምዕራፍ 2 የኢቲቪ 57 ዜናዎቻችን እንደቀጠሉ ናቸው። ተመልካቾቻችን አሁን ሰዓቱ የቢዝነስ ነው። የቢዝነስ መረጃዎቹን ልታደርሰን ባልደረባችን መቅደስ እንዳለ ስቱዲዮ ተገኝታለች። እንዴት አምሽሽ መቅደስ? እንዴት አምሽተሻል? ደህና። ምን እንጠብቅ?